ስንዝናና ነው የምንኖረው እና እኔን ጥላኝ ታዲያ ለአንድ ሰዓት ያህል አይኗን እንደውም ወደ ሀገራችን ማንኛውም ምንም ሰላም ብያት ብቻ እኮ ነው የምመጣው። ተጠንቀቂ። እሱ ብዙ ሴቶችን ማምጣት ግድ የለውም ያመጣል። አዎ በደንብ ጥብቅ አድርጊ እንጂ ካልሆነ አንቺ ለአንድ ሴት እንደምትመጣ ታውቃለች። አይን የሚታየው እኮ ሰው የሚነፋፈቅ ሰው ነው አይደል እንዴ? ማንኛውም ብላ ነው እሷ እራሷ የምታስበው። ብቻዬን የመጣሁት ብላት ነው። ኧረ እባክህ በጣም ወይም ከያዘው ስልኩን ከዛ በቃ አርፈህ ቁጭ ልፍታታ ልዝናና ነው ማስከተልህ እኮ ልፍታታ ልዝናና ነው አይደል የመጣሁት። ጥላ ነው የምትዝናና? አዎ መርታለች። አንተ ስነ ስርዓት የምርቅን ነው? አዎ የምርቅን ነው። እውነት እኔ ጥላዬን ልትሄድ? ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር። ዛሬ ሄርሜላና አብርሃም ፈታ ዘና እያሉ ነው። የት አትሉም? የሄርሜላ አገር ላይ ፈታ ዘና እያሉ ነው። ምክንያቱም የሄርሜላ አገር ነው፣ አገሩ የሄርሜላ ነው። የዝዋይ ልጅ ነው ምናምን ተባለች። እንደዛ ነው። ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብርሃም የራሴን ህይወት ጀምራለሁ ተውኝ ብሎ ነበረ። አዎ ትተናል፣ ታውኝ ብሎ ነበረ፣ ትተናል። ከሄርሜላ ጋር ማች ለብሶ ውሃ ውስጥ በጨለማ ቦታ ፈታ ዘና እያሉ ነው። ወዱን እየነካካች የሆነ ነገር አምሮኛል፣ አሳ አምሮኝ ነበረ። እሱም ደግሞ ጾም ሳይያዝ በፊት ጾም ለመያዝ ነው ብለዋል። ያው ጾም መያዝም እናንተ ትጾማላችሁ አትጾሙ? መጀመሪያ የሰው ልጅ ከኃጢአትና ከዝሙት መራቅ አለበት። ምክንያቱም እናንተ የምትሰሩት ሁላችሁም አጠቃልላችሁ ዝሙት ነው። ይሄ ደግሞ ጾም ገባ አልገባ ለእናንተ የሚቀየር ነገር የለም። ሁል ጊዜ ለእናንተ የምትሰሩት ስራ ምንም ጾም የሚያስብል ነገር የለም። እና ሩም ስንገባ ምናምን አናሳያችሁም? አረ አሳዩን እንዴ! ውሃ ውስጥ እንደዚህ እየተበጨረቃችሁ እንትን እያያችሁ ካሳያችሁን ምን ችግር አለ? ምንም ችግር የለም እኮ ውሃ ውስጥም አሳዩን፣ እኛ ችግር የለም እና ያለን አንቆጣም፣ ትተናል። ምክንያቱም አንተም ባለትዳር አይደለም መፍት ነው እንደፈለክ መሆን ማለት ነው። ካሁን በኋላ አንቃወምህም። በርታ ሂድበት እንላለን ማለት ነው። ስለዚህ አንድ ነገር ደግሞ የሆነ ሴት አግኝቼ እመጣለሁ ምናምን ብላ ሄርሜላ ስንት ነገር ነው የምናገረው። ይሄ ሰውዬ አይገባችሁም እንዴ ሴቶች? አሁኑ መጀመሪያ ደረጃ ስታኮርፍ አታምርም ብለዋል። ትንሽ ቆይቶ መሞ ስታኮርፍ እንዴት ነው የምታምሪ? ስታኮርፍ በጣም ነው የምታምሪ። አኮርፊ ሁል ጊዜ። አዎ እውነት ለመናገር አብርሃም ምንጨርጨር ሰው የሚያኮርፍ ሰው ላይ ነው ስራ የሚመጣለት እንጂ ሁልጊዜ ሳቅ ከሆነ በምን ስራ ይመጣላት ብለሽ ነው? አኮርፊ፣ አንዳንዴ አኮርፊ። ሌላ ሴት አንቺ ጋር ያው እኔ እንደዚህ አይነት ሰው መስልሻለሁ ምናምን እያለ ነው። አንቺም ስታኮርፊ ደግሞ ሌላ ሴት እንደሚያመጣልሽ ይወቂ ማለት ነው። ይሄ ማሳያ ነው። አኮርፊ ያለሽ ካላኮረፍሽ ለአብርሃም ስራ በጭራሽ አይመጣም ማለት ነው። በጭራሽ ስራ ሊመጣለት አይችልም። ከዛ በኋላ ስራ ይመጣለታል አብርሃም። እናንተ ስታኮርፉ እናንተ ስንጨርጨሩ ምናምን ያው ከሩታ ጋር አለን እንደማይመለስ ተናግሯል። አይመለከተንም። እሷን በራሷ መንገድ ትሄድ። ማንኛውም እሷን አትዶቅሱ። ወደዳችሁም ጠላችሁም እሱም እያደረገ ነው፣ እሷም ካደረገች እሷ ብቻ ባለጌ ነች እንደዚህ ነች የምትሉ ነገር የለም ማለት ነው። በቃ ሁሉም ባለጌ ነው። አጠቃላይ ሁላችሁም ባለጌ ናችሁ። ይህን ስራ እየተጨማለቀ በመጀመሪያ አንደኛ ደረጃ እየተመጫለቀ ሴቶቹ እንድጠላ፣ በተለይ ሩታ እንድትጠላ ለሱ ብላ ለሱ ነው እየሰራች ያለችው፣ እያየችው ነው። ለሱ ብላ ዝቅ ብላ እንድትሰራና ለዚህ ደረጃ አድርሳ ዛሬ ደግሞ ጥሎ እሷን እንደ ባለጌ የሚያደርጋት ነገር፣ የሚያንቆሻት፣ የሚያሰድባት ነገር ወንድ ነው። እሱ ነው። ወንድ ልጅ እኮ
የትኛውም ጉሮ ጥሮ ነው የሚያበላችሁ እንጂ እናንተን ዝቅ አድርጎ እናንተ ላይ ቆሞ ፈጣሪ ነገ ከየት አምጥቶ እንደምናድበት አይታወቅም ማለት ነው። አብርሃም እኮ ህይወቱ ዩቱብ ነው። አንድ ቀን ዩቱብ የሆነ ነገር ቢሆናለት ህይወት የለም። ይሄን ማወቅ አለባችሁ። ስለዚህ ሰው ልጅን መጎዳት፣ ሰው ልጅን ዝቅ እንዲሆን ማድረግ ጥሩ አይደለም። በቃ ማንም አጠፍታ አላጠፋ። ስለዚህ ሁለቱም ያጠፋችሁ ናቸው። የሚመጡ ሴቶችም ጥፋተኛ ናቸው ሁላችሁም ማለት ነው። እና እንደዛ ነው። ፈታ ዘና ብለው